ስዕላት ተብለው የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልብ በሉ እዚህ ያላችሁ ሰዎች ምን ያደርጋሉ ብላችሁ ብትሉኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕላት ይናገራሉ። ስዕላቱ ያወራሉ፣ ራስ አፍ አላቸው፣ ያወራሉ። ሁለተኛ ወተትን ያፈልቃሉ። ለምሳሌ የማርያም ስዕል ጡት ታጠባ ነበር። ከጡቷ ወተት ነበር እና አባ ጊዮርጊስ ጋስጫ ወተት። ይሄ ርዕሳችን አይደለም። በርዕሳችን መብቴ ነው። ማንም ሰው እንደዚህ ባፉ እንዲሰዳዳ ነው የሚያስ መብት አይደለም። ማንም ለአንተ መብት ያደረገ አንዴ ስዕልና ስዕል ነክ ስናወራ እንደነበረው እነዚህ ነገሮች ካሉ አንተ ደግሞ በሚሰጥ ደቂቃ ለምን እንደሚደረጉ ውሸትም ከሆኑ ውሸት መሆናቸውን ታጋለጣለህ። ርዕሳችን አይደል። አሁን እያወራ ያለው ነገር በመጀመሪያ ቴሌ ልታወያየን የጠራው አንተ ነህ። ስለዚህ ቅድም እንዳልከው ከጆሮ ካለፈ አስታውሱኝ ብለሃል። አሁን እየተናገራችሁ ያላቸው ነገሮች ለምሳሌ ከቅዱሳት ስዕላት ጋር ተያይዞ ምንም አይነት ግንኙነት የላቸው። የምናወራው በቅዱሳት ስዕላት ዙሪያ ነው። በቅዱሳት ስዕላት ዙሪያ ደግሞ ስናወራ በነገራችን ላይ እስካሁን ደቂቃው ይለቅ በሚል እንጂ የሰባ ሀሳብ ተናግሮ አይደለም እስካሁን ቁጭ ብዬ ነው የሚሰማ ያለው። ሲናገር ግን ቆይ አዳምጠኝ። እኔ ያለሁባት ቤተክርስቲያኔ ኦርቶዶክስ ቅዱስ ቤተክርስቲያን ማንም ሰው ሊደፍረው ሊነካው የማይገቡ ደግሞ የራሷ የሆነ ክብርና የተቀደሱ ንዋያቶች ጭምር አሏት። ስለዚህ ለምሳሌ እዚህ ጋር ተቀምጦ በቅዱሳት ስዕላት ዙሪያ በመጽሐፍ ቅዱስ የማስረጃ ማውራት ሲቻል ይቅርታ አድርግልኝ፣ እኔ በግሌ ይሄን ቃል ልጠቀመው ኤርሚ በአፉ እንዲጸዳዳ አልፈቅድለትም። እሱ ደስ ያለው ለምሳሌ ምሳሌ ልስጥ። ለምሳሌ እኔ ይኸው በየቸርቾቻቸው እንደዚህ እያደረጉ እኔ ቃሉን አልናገረው ምሳሌ ነው የምሰጠው። ለምሳሌ በቸርቾቻቸው እንደዚህ እያደረጉ ምናምን ብዬ አላስፈላጊ ነገር መናገር አይጠበቅብኝም። ለእኔ ላይ መስለኝ ይችላል። እሱ ካመመንበት ይሶ የእኛ ርዕሳችን ስለ ቅዱሳት ስዕላት ነው። ደግሞ እንዳይወራ ነገር ነው። የመጀመሪያው ነገር አወያየን ብላችሁ ፈልጋችሁ የመጣችሁት እናንተ እንጂ ነው አይደለም የጠራኋችሁ። ልክ ነው። ጥሪ አድርጋችሁልኝ እናንተ አወያየን ብላችሁ ስላከበራችሁኝ አመሰግናችኋለሁ። ኢንድ ሪዘልቱ ምንድነው? እዚህ ጋር የሚያደምጡን አድማጮቻችን የምትናገሩትን ንግግር ግራ ቀኙን አይተው የራሳቸውን እንዲወስዱ ነው። ስድብ ከሆነ ይሄ ስድብ ነው አስቆምልኝ በሉኝ፣ ግራ ቀኙን አይቼ አስቆማለሁ። ከስዕልና ከስዕል ነክ ጋር ነው ቅድም አስቀድሜ አስረግጬ ወይም ደግሞ ጠበቃ አድርጌ ስጠይቃችሁ አወላችሁኛል። ከስዕልና ከስዕል ነክ ጋር ፕሮቴስታንት ጋር ነው ተሐድሶ ጋር ነው ኦርቶዶክሱ ጋር እንዲህ ያሉ ነገሮች ካሉ እውነት ከሆኑ እውነት የሆኑበትን መንገድ ታስረዳለህ። ውሸት ከሆኑ ቃላባይነት የታመጣው ብለው እዚህ ባለ ህዝብ ፊት አዋርደዋል። ስለዚህ ያለ ነገር እስከሆነ ድረስ ጉዳዩ ወሬዎቹ በሙሉ ከስዕልና ከስዕል ጋር እስከሆነ ድረስ ሜዳውም ይኸው ፈረሱም ይኸው። ስለ ቅዱሳት ስዕላት ስናወራ ቴዲ በመጀመሪያ አወያዩን ብላችሁ የመጣችሁት እናንተ ናችሁ። ኦፍ ኮርስ በዛው ልክ ደግሞ ያልሆኑ ነገሮች ሲናገሩ ደግሞ አንድ ሰው ከጆሮ ካለፈ ፕሊስ ጣልቃ ገብታችሁ ደግሞ አስተውሱኛል ኮማንት። ስለዚህ ይሄን መግባባት አለበት በመጀመሪያ። ሲቀጥል ስለ ቅዱሳት ስዕላት ስናወራ ስለ አዋልድ መጽሐፍት እያወራን አይደለም። እሺ አንድ ምሳሌ ልስጣችሁ። ለምሳሌ ሀልዎተ እግዚአብሔርን የማያምኑ ሰዎች አሉ። ይሄንን ሐሳቤ ልጨርስ። ካልተናገርኩማ ልትረዳኝ አትችልም። ደቂቃውን ይጨርሳል። አሁን እሱ ሲናገር ኤርሚያስ ሲናገር የተጠቀማቸው አጸያፊ ቃላቶች ወይም ደግሞ ያልተጻፉ ቃላቶች ናቸው የምትላቸው ንገረኝና አስቆመዋል። አሁን እያወሩ ያለሁት አሁንም ቴሌ እስክጨርስ ካላዳመጥከኝ ከአንተም ጋር እንግባባ አንችልም። አሁን እያወራን ያለነው ጉዳይ ስለሆነ ጉዳይ ተጽፏል ወይስ አልተጻፈም ነው ወይስ አይደለም ስለሚል ሐሳብ አይደለም። ነውር ስለሆነ ሐሳብ እና ነውር ስላልሆነ ሐሳብ ነው። ለምሳሌ እዚህ ጋር ተቀምጦ የኔን እምነት ሞክ እንዲያደርግ አልፈልግም። ኦኬ ለምሳሌ እኔም የፕሮቴስታንት እምነት እዚህ ጋር አልዘለፍኩኝም። እሱ ያመነበት ጉዳይ ሊኖር ይችላል። በጣም ብዙ ሐሳቦችን አንስቼ እኔ ለመዝለፍ ይችላል። ነገር ግን አልዘልፍም እኔ ፍላጎቴ ስላልሆነ። ሲቀጥል ደግሞ አንድ መሰረታዊ ነገር ልናስምርበት ይገባል። ለምሳሌ ሀልዎተ እግዚአብሔርን የማያምኑ ሰዎች እግዚአብሔር አለ ብለው የማያምኑ ሰዎች
ሙሴ ቀይ ባህርን ከፈለ ብለህ ብታወራቸው ይሄ ለነሱ ተረት ነው። በመጀመሪያ ቀርመን መወያየት አለብን። ያ ምንድነው? ማይክን ሚውት አድርገውና ሐሳብ በዚህ አይነት ሁኔታ ልንገባ እንችላለን። ልጨርስ። አሁን ቴድ አሁን ለሁለተኛ ጊዜ እያቋረጥከኝ። በነገራችን ላይ የሚያስጠላ ፈለገ ብትሄዱ ሌሎች አዋያን ካሉ ለሌሎች መድረክ ሰጣሉ። በደንብ ማስረዳት የሚችሉ ይመጣሉ። እነሱ አሁን እንድንማማር ነው፣ እንድንወያይ ነው። ሐሳቤን ግን ሳልጨርሰው ቴዳይ ሐሳቤን እኮ ብጨርሰው ሐሳቤን ተረዳዋል። ሐሳቤን አልጨረስኩም። የተጻፈ ነገር እስከሆነ ድረስ ስዕልና ስዕል ነክ ነገር መጠቀም መብት አለ። ያልተጻፈ ነገር ከሆነና ከኪሱ እያወጣ የሚያወራ ስለ ስላት አይደለም እያወራ ያለው ስለ ስላት አይደለም እያልኩ ያለሁት እኮ እያወራ ያለው ሐሳብ ወንድማችን ኤርሚያስ ስለ ስላት አይደለም ስለ ስላት ነው ካለ እኮ ያራል። ስዕላቶች እስከ ሰማው ድረስ ስዕላቶች ጡት ወተት ያፈሳሉ፣ እንባ ያወጣሉ፣ እንዲህ ይላሉ። ይሄንን የሚለው ነገር ውሸት ከሆነ በቂ ደቂቃ አስጣሉት። አልሸራረፉ ከየት አመጣኸው ትሏል። ከይቅርታ ጋር ቴዲ አሁንም አንተም በዚህ ልክ የእሱን ሐሳብ እንደዚህ በዚህ ልክ ባታስተጋባ ደስ ይለኛል። አንተ ጋር ስንመጣ ፍትሃዊ ሆነ እንድታወያየን እንጂ ያንድን ሐሳብ ይዘው ወገንተኛ እንድትሆን አስጋፊ ነገር ንገረኝ። አሁን እንዴ ሲቀጥል ደግሞ እኔ ሐሳቤ ልጨርሰው እኮ ቱ ፖይንት ሐሳቤ ልጨርስ። አንተ እኮ አንድ ጊዜ ስትለኝ ጸጥ ብለው ታደርጠኝ እኮ ስናገር አዳምጡኝ ፕሊስ እባካችሁን። እንዴ እያወራን ያለነው ሐሳብ ስለምንድን ነው? በመጀመሪያ እሺ እያወራን ያለነው ሐሳብ ስለምንድን ነው? ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት እያወራን ወደ ሌላ ርዕስ ሽፍት ማድረግ is not really necessary። አሁን በሚያወራበት ሐሳብ ወንድማችን ኤርሚያስ ማውራት የሚፈልግ ከሆነ ነው ያለው። ኦኬ በማንኛውም ማስረጃ ነው ያወራዋል። አሁን ግን ስነ ስርዓቱን ይዞ የጀመረውን ሐሳብ ይጨርስ። እያወራን ያለነው ስለ ቅዱሳት ስዕላት ነው። ስለ ቅዱሳት ስዕላት አውርቶ ይጨርስ። ከዛ ውጪ ስላለው ሐሳብ ግን ያለው ነገም ከፈለገ ከነጎዲያም ከፈለገ በየትኛውም ሐሳብ ኤርሚያስን እስኪ በቃው በመጽሐፍ ቅዱስ ማስረጃ ያወራዋል። እስኪ በቃው አሁን ግን ስነ ስርዓቱን ይዞ በጀመረው ሐሳብ ይቀጥላል። ስለ ቅዱሳት ስዕላት ብቻ ነው የሚያወራው። ከዛ ውጪ ነው አሁንም ጣልቃ ገባ። አንድ ጋይስ እኔ ነግሬያቸዋለሁ። እኔ ኦርቶዶክስ የኔ እምነት እኔ የምታውቁ ሰዎች ቤተሰቤን ታውቃላችሁ። ጀስት ቤተሰቤን ታውቃላችሁ። የተደበቅኩኝ ልጅ አይደለሁ። በቪዲዮ ያለው ልጅ ነው። የማን ልጅ ነኝ? ማን ወልዶ ያሳደገኝ? እህቶቼ ማን ናቸው? እናቴ ማን ናት? አባቴ ማን ነው? የሰፈር ነው ያደኩት ይታወቃል። በቪዲዮ ያለው ሰው አደነብ ዘዴ ደግሞ ሁለታችንም የአንድ ሀገር ዜጎች ነን። የሚናገረው ንግግር አጸያፊ ከሆነ እኔም ማስቆመዋል፣ አልፈቅድለትም። የተጻፈ ከሆነ ስዕልና ስዕል ነክ ከሆነ አንተም ፕሮቴስታንት ውስጥ የተጻፈ ነገር ከሆነ ወይም ደግሞ በማስረጃ የምታሳየው ነገሮች ካሉ ከስዕልና ከስዕል ነክ ጉዳዮች ጋር ትናገራላችሁ፣ አጸያፊ ባልሆነ። በተረፈ ግን ይሄን አውራ ይሄንን አትንካ የሚባል ነገር የለም። ለምሳሌ ስዕላቶች ወተት ያፈልቃሉ ነው እንባ ያወጣሉ ሲል ውሸት ከሆነ ውሸት ነው ትሏል። እውነት ከሆነ ደግሞ እውነት የሆነበትን ታስረዳለህ። አንተም ደግሞ የራስን እኮ ዲቤት የምትፈጽምበት የራስ መንገድ ይኖራል። ስለዚህ ቴሪ በቃ ችግር የለውም ይቀጥል። እሺ ቀጥል። ደቂቃውን አስጀምረለትና ይቀጥል። ቀጥል። እሺ ቀጥል። ሌላ አንድ ነገር ልናገር፣ አንድ ነገር ልበል። ይኸውላችሁ እኔ ፖለቲከኞችን ሳወያይ እኔ አጸያፊ አካሄድ ሲሉኝ ይሄ ንግግር አጸያፊ ስለሆነ አስቆምልኝ ነው የሚሉት። ቃሉን ነግረኝ እንጂ ሙሉ ትንታኔ አንሰጥም። እንደዛ ከሆነ ማደራችን ነው። ስለዚህ በደንብ አደምጠዋለሁ፣ አንተም አድምጠው። በንግግሩ አጸያፊ ንግግር ሲሰነቅር ይሄ አጸያፊ ንግግር ነው አስቆምልኝ በለኝ፣ አስቆማለሁ። ለኤርሚያስም እንደዛው አጸያፊ ንግግር ስለተናገረ ነው ቃል ከገባው። ግን ስላላደመጣችሁ በቃ ይቀጥል፣ ችግር የለውም ይቀጥል። ደቂቃዬን ከመያዝ በፊት ቴዲዬ እኔም 1-2 ደቂቃ በተናገራችሁት ላይ እሱ በተናገረው ላይ ከደቂቃ ውጪ እንድናገር ይፈቀዳል። 2 ደቂቃ ብቻ ይዘን ከደቂቃ አካሄዱ ላይ እኔም አለኝ። አካሄዱ ላይ ቴዲ እንደዛ ከሆነ ሌላ አካሄድ ይሰጣሉ። አንድ ጊዜ እስካሁን ድረስ አውርታችኋል ሁለታችሁ። ቴዲ አልገባሁባችሁም። አካሄድ ላይ 2 ደቂቃ እናገራለሁ። ከዛ ደቂቃን ኦን ታደርግልኛለህ። አንድ ጊዜ እንደዚህ ያውን የመጀመሪያችን ስለሆነ ነው። ያውን አካሄድ የምፈቅደው አጸያፊ ንግግር ከሆኑ ከጆሮዬ ያመለጡ አጸያፊ ንግግሮች ከሆኑ አንሚዩት አድርገህ ይሄን ቃል አጸያፊ ስለሆነ አስቆምልኝ እንዳይደግሞ ከልክልልኝ ለማለት ነው እንጂ ትንተና ለመስጠት አይደለም። በተረፈ ውይይታችን ስዕልና ስዕል ነክ ነገሮች ላይ ስለሆነ
የተጻፈ ነገር እስከሆነ ድረስ እየዘላበደም ከሆነ እየዘላበድክ ነው ትለዋል። እውነትም ከሆነ ደግሞ እሱ ሲናገር ታደምጠውና ለምን እንደዛ የሆነበትን መንገድ ታስረዳለህ አለቀ። ስለዚህ በዚህ ልለፍ ባክ ኤንድ ፎርዝ እንዳይሆን ኤርሚያስ 6 ደቂቃ ላይ ያቆምኩ ፖዝ ያደረኩ ያቆምኩን ቀጥል። በተረፈ ግን አካሄድ ሌላ ካል እሱም አካሄድ ይተባባልን። አድማጭ ተመልካቾቻችን ማግኘት ያለባቸው ሰዓት እሱ አካሄድ ብሎ ይሄን አንድ ደቂቃ ነው ረም ቴዲዬ ፌር ነው ብለህ ካልከኝ እሄዳለሁ። ለምሳሌ አካሄድ የአካሄዱን ዴፊኒሽን አስቀምጥኩላችሁ። አካሄድ የምትሉኝ አጸያፊ ንግግር ከሰማችሁ ከጆሮዬ ካመለጠ እንዳስቆምላችሁ ለትንታኔ አይደለም። አንተ ጠይቅልኝ። ያለ መረጃ የተናገርኩት ነገር ካለ አስቁሞኛል። ያለ መረጃ የተናገርኩት ነገር ካለ ጠይቅልኝ። ተናገር አልኩህ እኮ ገና በጥያቄና መልስ እኮ ተገናኘን። በቃ ኦኬ። ስለዚህ እያወራ ነው። አሁንም አስነዋሪ ቃል የሚናገር ከሆነ ጣልቃ ገባል። ምክንያቱም እኔ የቤተክርስቲያን ልጅ ነኝ። ይሄን እንዳትረሱት። አንድ ጊዜ እያወራ ነው። እኔም ደግሞ የክርስቶስ ልጅ ነኝ። እዚህ ማወራው በሙሉ መጽሐፍ ቅዱሳዊ መሰረትነት ያለውና በመረጃ ላይ የተደገፈ ነው። እሱ ምን ይሆናል? አሁን ጥያቄ ነው ስለቀጥል አሰብ ያለባችሁ። እኔም እዚህ ጋር የምታዩኝ ሰው ላሰዳደባችሁ ወይም ደግሞ ታፍራና ተከብራ በተቀመጠችው ቤተክርስቲያን ላይ ስላቅ ወይም ደግሞ ስድብ ላስተናግድ አይደለም። ቅዱሳን አባቶች ይጠይቁኛል። ቤተሰብም አለ፣ ጓደኞቼም አሉ። ስለዚህ የምናወራው ለመማማር ነው፣ ለመወያየት ነው። የተጻፈ ነገር ከሆነ የሚያወራው ታስረዳለህ፣ ያልተጻፈ ነገር ከሆነ አያችሁ ሲዘላብር ትላላችሁ። ስለዚህ አካሄድ ስትሉኝ ፕሊስ ለአጸያፊ ንግግር ብቻ ይሁን። ኤርሚያስ ቀጥል፣ እንድትናገር ፈትጃለሁ። 5 ደቂቃ። እሺ ቴንክ ዩ። እዚህ እንግዲህ ያላችሁ ሰዎች ወንድሞች፣ እኔን ታውቁኝ፣ ኤርሚያስ አበበ ተናገሩ። እውነቱን ያለ መረጃ አላወራም። እንደውም ደግሞ የቴዲን ፔጅ በጣም አከብረዋለሁ። የራሴን ቤት አከብራለሁ። የቴዲ ቤት ደግሞ በጣም ደግሞ አክብሬው ነው እዚህ ቤት ይሁንልን ብሎ በሚል ዮኒ ጥያቄውን ሲያቀርብ ወይ ዮኒ ጋር ወይ እዚህ ቤት ይሁን ተብሎ ሲባል ቴዲ ቤት የመጣሁትኝ በጣም ሚዛናዊ የሆነ ነገር ሲያወያይ ስላየኑ ማለት ነው። ስለዚህ ያለ መረጃ አላወራም። ልብ በሉ፣ መረጃ እጠቅሳለሁ። የምጠቅሳቸው መጽሐፍቶች እዚህ ጋር ቁልል መጽሐፍቶች አሉ። በመጽሐፍ ቅዱስ ላይ በብሉይ ኪዳንና በአዲስ ኪዳን ላይ የነበረውን ቅድም በሙሴ ዘመንና በሰለሞን ዘመነ መንግስት የነበረውን የቤተ መቅደሱና የመገናኛውን ድንኳን ስራ ከመጽሐፍ ቅዱስ ላይ አውርቻለሁ። በመረጃ ጥቅስ እየጠቀስኩ ማን ምን ስራ እንዳለ ይህን ትእዛዝ እንደተቀበለ አሳይቻለሁ። አሁን ደግሞ ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ብዬ እናገራለሁ። ስዕላት ነው። ስዕላትን በተመለከተ ቅድም ተናግረናል። በመጽሐፍ ቅዱስም በቤተክርስቲያኒቱ እስካሁን ድረስ መጽሐፍ ቅዱስ የተናገርኩት አሁን ነው። ገና ወደ ቤተክርስቲያኒቱ መጽሐፍቶች ጎራ ስል ያስቆመኝ ማለት ነው። ግን እቀጥላለሁ። በመረጃ የምንናገረው ልብ በሉ። በአባ ጊዮርጊስ ዘጋስጫ ገድል ላይ ገጽ 46 ምዕራፍ 4 ላይ በገጽ 46 ላይ በተጻፈው የማርያም ስዕል አባ ጊዮርጊስ ዘጋስጫ ሄዶ ከስዕሏ ሲጠባ ወተት ወጣና ጠባ አረካችው ይላል። ስዕል ወተት ያወጣል ማለት ነው። በኢትዮጵያ ኦርቶዶክስ ታሪክ ሰዓት የማርያም ስዕል ወተት እያወጣ አባ ጊዮርጊስ ዘጋስጫን አጥብታ አርክተዋለች። መጽሐፉ አባ ጊዮርጊስ ዘጋስጫ መጽሐፍ። እሺ፣ ሁለተኛ ደም ይወጣል ከመጽሐፍ ትናገራለች። የማርያም ስዕል ሌሎችም ስዕሎች ሁሉ እሷ ብቻ ሳይሆን የሌሎችም ሁሉ ጭምር ትናገራለች። ለምሳሌ በታምረ ማርያም ታምር 111 ቁጥር 6 ላይ በኢየሩሳሌም ባለው ግብፃውያንና እንደዚሁም የሮም ሰዎች መጥተው በሚናገሩበት እዛ ቦታ ላይ በሚሰግዱበት ሰዓት ላይ ያለ ጫማቸው ኢትዮጵያውያን ሲገቡ እናንተ ኢትዮጵያውያን ደፋሮች ናችሁ፣ እንዴት በጫማችሁ ገባችሁ ብላ ታምረ ማርያም ታምር 111ኛው ታምር ቁጥር 6 ላይ ይናገራል። የማርያም ስዕል ይናገራል ማለት ነው። እሺ፣ እንደዚሁም በታምረ ማርያም 14ም ላይ እንደዚሁ አሁንም የማርያም ስዕል ይናገራል። ትወደኛለህ እያለች ማለት ነው። ድንግልናህን ጠብቅልኝ፣ ለኔ ሚስት ካገባህ እቀናለሁ ብላ ስዕሏ አውርተዋለች። በቤተ ክርስቲያኒቱ መጽሐፍቶች አንድ አይደለም 2 3 4 5 መጽሐፍቶች የተጻፈ ነው የማወራው። ቴዲ አንተ ቤት ያለ መረጃ አላወራም፣ ራሴን ቤት ያለ መረጃ አላወራም። እኔ ምን ሞኝ ነው? እኔ እኮ የወንጌል አማኝ ነኝ። እኔ እኮ ፈሪሃ እግዚአብሔር ነኝ። ኢየሱስ ክርስቶስን ጌታዬና መድኃኒቴ አድርጌ ያመንኩ ነኝ። የእኔም ቤተክርስቲያን የትኛውንም ወንጌላውያን ስዕላትንና የሚባሉ መጽሐፍቶች ካሉ የእኛን ጉድ ማውጣት ትችላለህ። እኔ የተጻፈ መጽሐፍትን ይዤ መጽሐፍቶቻችሁን ይዤ ነው የማወራው፣ በቤተክርስቲያናችሁ መጽሐፍት ማለት ነው። ስለዚህ ታምር 31:14 ላይ ትናገራለች። ታምር 111 ቁጥር 6 ላይ ትናገራለች። ለአባ ጊዮርጊስ ዘጋስጫ ከጡቷ ጡት ወተት አጥብተዋለች ይላል። ፍርድን ተናግራ ሰውን ትገላለች። የማርያም ስዕል ታምር 35 ቁጥር 36 ላይ በታምረ ማርያም መጽሐፍት ማለት ነው። ይህም ብቻ አይደለም። ሽንኩርት ሸቶኛል ብላ
ማንች ክርስቶስ ሰምራ የምትባለዋን ያው ክርስቶስ ሰምራ የምትባለዋን ነጭ ሽንኩርት በልታ ወደ ማርያም ስዕል ሄዳ ስትስማት የበላሹ ሽንኩርት ሸቶኛልና ከኔ ወግጂ ብላ እጇን ከስዕሉ ላይ አውጥታ ክርስቶስ ሰምራን ገፍታታለች ይላል። ይሄው መጽሐፍ ትናገራለች ማለት ነው። ሽንኩርት የበላው ይሸታታል። ኦኬ ገድለ ክርስቶስ ሰምራ። ኦኬ ይሄም ብቻ አይደለም። በገድለ መርቆሬዎስ ላይ ገጽ 36 ማለት ነው። ገድለ መርቆሬዎስ